It's on here now. The goalkeeper's beaten, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። እሺ፣ በጣም እናመሰግናለን። አድማጮቻችን በድጋሚ መልካም ጊዜ እንዲሆንላቸው እንመኛለን። ያው የተለያዩ ጉዳዮችን እናነሳለን። በተለይም ደግሞ ዛሬ ስለሚደረገው ጨዋታ እንደ ማሟሻ አንዳንድ ወሬ ልንገርሽ። እኔ የአርጀንቲናንና የእንግሊዝን ጨዋታ በተመለከተ ይሆነናል ወሬው። ማሟሻው የሚሆነው በዚህ ዘ ሬስት ኢዝ ፉትቦል በሚለው የነጋሪ ሊኔከር ፖድካስት ላይ በኔትፍሊክስ ላይ ነው የሚቀርበው። እሱ በነገራችን ላይ እንትናን አቅርበውት ነበረ፣ ናይጄሪያዊውን ጀግና ተጫዋች በእንግሊዝ ፕሪሚየር ሊግም ላይ በጣም አሪፍ የነበረውን ጆን ኦቢ ሚኬልን አቅርቦት ነበር በእንግድነት። እና የተሰባሰቡት በሙሉ እንግሊዛውያን ናቸው። እንግሊዛውያን ማን ነው? ጋሪ ሊኔከር። እንግሊዛዊ ማን ነው? አለን ሺረር፣ ማይካ ሪቻርድስ፣ እንደዚሁም ደግሞ ጆኮል። እነዚህ ተሰባስበዋል፣ ቁጭ ብለው ያወራሉ። እና የውይይቱ ርዕስ አሁን ሜሲን እንዴት ነው ማቆም የሚቻለው የሚል ነው። እና ራሳቸው አወሩና ጆን ኦቢ ሚኬልን ጋበዙት። እንደው እንዴት ማቆም የሚቻል ይመስልሃል እሱን ብለው የሚጠይቁት። ሊዮኔል ሜሲን ለማቆም ትክክለኛው ነገር ምንድን ነው? ከአንተ ልምድ ተነስተህ ንገረን እስቲ አሉት። ከሊዮኔል ሜሲ ጋር በተለያዩ ጨዋታዎች የመጋፈጥ እድል ነበረኛ እና ሊዮኔል ሜሲን ከመግጠማችን አንድ ሳምንት ቀደም ብሎ ልምምድ ስንሰራ ወሬው በሙሉ ሜሲን ስለማቆም ነው። ምክክሩ በሙሉ ሜሲን ስለማቆም፣ ልምምዱ በሙሉ ሜሲን ለማቆም የሚረዱ ነገሮች ተብሎ እነሱ ላይ ፎከስ ያደረገ ትሬኒንግ ነው የምንሰራዋል። እንዲናረጋል ቀጥ ነው የምናረገው፣ እንዲናረጋል ቀጥ ነው የምናረገው ምናምን ነው ምን አሰልጣኙ ያወራል፣ እኛም ጀግና አይነት ስሜት ይሰማናል እና ገስዋታል። የጨዋታው ጊዜ ያ ሁሉ ልምምድ ከንቱ ይሆናል። አንድ ነገር ነገራቸው ለእንግሊዞቹ ስለ ሊዮኔል ሜሲ። ጋሪ ሊኒከር ነው የሚጠይቀው፣ ሜሲን እንዴት ማቆሚያ ይቻላል ነው ጥያቄው። ብዙ ጊዜ ደጋግመን ሞክረን ያልቻልነውን ነገር ነው እየጠየቀኝ ያለዋል። ሜሲን ማቆም ከባድ፣ ሜሲን ማቆም ሜሲ ብሎ ለምሳሌ ሲናገር አሁን በባርሴሎና ቤት ውስጥ ሊዮኔል ሜሲ አንድ ተጫዋች ነው፣ ሌሎች ተጫዋቾች አሉ። የአብዛኞቹ ተጫዋቾች ጥረት፣ ስራ፣ የኳስ ቅብብል ለሊዮኔል ሜሲ የሚመችን ነገር ማድረግ ነው። በሱ ይተማመናል። በሚተማመኑበት ሊዮኔል ሜሲ እግር ስር ኳሷ እንዴት ድረስ ጥያቄያቸው ነው። ከዛ በጣም ደስ ያለኝና አንድ ጽሑፍ አየሁ። ጥያቄው ንግግሩ ሊዮኔል ሜሲን ዛሬ እንግሊዝ ማቆም ትችላለች ወይ ስለሆነ ነው። ሊዮኔል ሜሲ ራሱ የተናገረው ነው ይላል ጽሑፉ። ሁሉም ተጋጣሚዎቼ እኔ ምን እንደማደርግ ያውቃሉ። ሜሲ ስለ ራሱ የተናገረው ነው። ሁሉም ተጋጣሚዎቼ እኔ ምን እንደማደርግ ያውቃሉ፣ የማያውቁት መቼ እንደማደርገው ነው። ተመረና እናቴ ትሙት ማለት ከሜሲያውን እንደዚህ ስለ ራሱ ብዙ ኤክስፕሌን ስለማያደርግ አዲስ ነው የሚሆንብኝ። ይሄ እኮ በጣም የሚገርም እኮ አገላለጽ ነው እኮ ይሄ። በጣም ሜሲ የሚያደርገው ነገር ይታወቃል፣ ያንን ነገር መቼ እንደሚያደርገው ግን አታውቂም። ስለዚህ ልትዘጋጅ አትችይም ማለት ነው። ልታቆመው አትችልም፣ ልትዘጋጅ አትችይም። ይሄ ሳምንት ተዘጋጀው እንደሚለው ጆን ኦቢ ሚኬል ምናምን ልታደርጊው አትችይም።
ኦኬ እንዲች ነው የሚያደርጋት። ይሄን ታውቂያለሽ። መንገዶቹ፣ ስልቶቹ፣ አፈጻጸሞቹ ምናምን አንድ አይነት ናቸው። ግን እነዛን ነገሮች የትኛው ደቂቃ ላይ የትኛው ሞመንት ላይ እንደሚያደርጋቸው አታውቂም። በድንገት የሚጀምራቸው ነገሮች ናቸው። እሱ ነው የሚያስቸግራቸው አለ ብሎ ነው የሚጽፈው ሰውዬው። የማደርገውን ያውቃሉ፣ መቼ እንደማደርገው ግን አያውቁም። ጉራ አለው እንደ በውስጡ ከሜሲ ያልጠበቅኩም ያለ አይደለም ጉራ ሳይሆን ስለ ራሱ ብዙ ጊዜ ኤክስፕሌን ሲያደርግ ሊዮኔል ሜሲን አለመድ ነው። እኔ እንደዚህ ነኝ፣ እንደዚህ ነው ማረገው፣ እንደዚህ ምናምን የሚል ብዙ ነገር ሊዮኔል ሜሲ ስለማያወራ አዲስ ነገር ነው የሆነብኝ እኔ ስለ ራሱ ሲናገራው። ግን ድንቅ አገላለጽ ነው፣ በጣም ቆንጆ አገላለጽ ነው እና ትክክለኛም አገላለጽ ነው። በቃ ነገሩን ፈታኝ የሚያደርገው እንዲህ ያለ ባህሪ፣ እንዲህ ያለ ጠባይ፣ እንዲህ ያለ አፈጻጸም ስላለው ነው። አደራረጉ እንደዛ ነው። ሊዮኔል ሜሲ ምን ታረጊዋለሽ? በቃ መቼ ምን እንደሚያደርግ አታውቂም። በጣም የሚገርም ነው። እንደገና በዚህኛው የዓለም ዋንጫም ላይ ደግሞ ምን ማድረግ እንደሚችል በጣም ሊዮኔል ሜሲ ካስመሰከረባቸው የዓለም ዋንጫዎች መካከል አንደኛው ነው። ዛሬስ የሚለው ደግሞ ትልቅ መነጋገሪያ ርዕሰ ጉዳይ ነው። በ39 ዓመቱም ቢሆን ለመጀመሪያ ጊዜ እንግሊዝን የሚገጥምበት ጨዋታም ቢሆን ዓለም ዋንጫው ላይ ሊዮኔል ሜሲ ገና ያልበረደለት ያላበቃ አሁንም በጉብዝና የሚጠቀስ የሚደንቅ አቅም ያለው ተጫዋች መሆኑን አስመስክሯል። እስከ ግማሽ ፍጻሜው ድረስ ባየናቸው ጨዋታዎች ላይ ሊዮኔል ሜሲ ለአርጀንቲና ብሔራዊ ቡድን በጣም ሃይሊ ኢንፍሉዌንሻል መሆኑን አይተናል። ምንም እኮ ጥያቄ የለውም ይሄ እና ሊዮኔል ሜሲ ዛሬም ይህንን ለእንግሊዝም ለአርጀንቲናም ልዩ ትኩረት የሚሰጥ የምንለውን ጨዋታ ሊደምቅበት ሊፈካበት የሚችልበት እድል በጣም ሰፊ ነው። በጣም ሰፊ ነው። እንዲህ ሲሆን ይመቸዋል ሊዮኔል ሜሲ እና እመኚኝ ማራዶና አርጀንቲናውያን ለምን ይወዱታል ቢባል አንድም በጉብዝና ሁለትም እንግሊዝን ኩም ስላደረገላቸው እኮ ነው። 1986 የዓለም ዋንጫ በተደጋጋሚ ሲጠቀስ ጎል ኦፍ ዘ ሴንቸሪ እንደዚህም ደግሞ ሃንድስ ኦፍ ጋድ የሚባሉት ነገሮች የሚመጡት ሁለቱም እንግሊዝ ላይ የተፈጸሙ ናቸው። ሁለቱ ነገሮች የተፈጸሙት በ4 ደቂቃ ልዩነት ነው። በእጁ አገባባቸው ሳይረጋጉ ከመሃል ሜዳ ጀምሮ እያጠፈ ግብ ጠባቂው ፒተር ሺልተንን ጭምር አልፎ ጎል አስቆጠረ። በክፍለ ዘመኑ እንደዚህ አይነት ድንቅ ጎል አላየንም እስኪባል ድረስ ሊዮኔል ሜሲ በክለብ ደረጃ ያንን ደግሞታል። ያንን የመድገም ግዴታ ላይኖርበት ይችላል። እንደዛ አይነት ጎል አምጣ ላይሉት ይችሉ ይሆናል አርጀንቲናውያን። ነገር ግን በእንግሊዝ ብሔራዊ ቡድን ላይ የሚፈጸም የድል ውጤት የድል ጀብድ ግን ከሊዮኔል ሜሲ በጉጉት ከሚጠበቁ ነገሮች መካከል አንዱ ስለመሆኑ ግን ምንም መጠራጠር አይቻልም። እንግሊዝ እየመከረች ነው። እንግሊዝ ትጠይቃለች፣ ሜሲን እንዴት ማቆም ይቻላል ትላለች። ቶማስ ቶል ደግሞ በሌላ መንገድ ያዩት ይመስለኛል ነገሩን የሊዮኔል ሜሲን እንደዚሁም ደግሞ የአርጀንቲናን በዚህ ቶርናመንት ላይ እንዲሆኖ መታየት በተለይ ደግሞ የሊዮኔል ሜሲ የተለየ ብቃት በዓለም ዋንጫው ላይ መታየት ትልቅ ርዕሰ ጉዳይ ነው እና ከእንግሊዝ ጋር ሲገናኙ ቶማስ ቶል የሚናገሩት ነገር ምንድን ነው? የአርጀንቲና እንደዚህ መሆን የሊዮኔል ሜሲ እንደዚህ መሆን ምናልባትም የእኛ ተጫዋቾች የበለጠ አቅማቸውን እንዲያወጡ እና የበለጠ ጨዋታውን ለማሸነፍ ትልቅ ፍላጎት እንዲኖራቸው ያደርጋል። በቃ አንዳንድ ጊዜ በጣም ትልቅ ተጋጣሚ አይቻልም የሚባል ተጋጣሚን የምታገኝ ከሆነ ለዛ የምታደርገው ዝግጅት ያለህን አቅም በሙሉ የሚጨርስ ሊሆን ይችላል። ሜንታሊም የተለበቀ ይህንንማ እኔ አቁሜ ወይንም አሸንፌ ከታየው ከዛ ጉብዝና በላይ ነኝ የሚለውን መልእክት ታስተላልፋል። ስለዚህ ለእኛ ይጠቅመናል በዚህ ሁኔታ ላይ መገኘቱ ብሔራዊ ቡድኑም ሆነ እንደዚሁም ደግሞ ሊዮኔል ሜሲ በዚህ ሁኔታ ላይ መገኘታቸው በጣም ይጠቅመናል ብለው አስተያየት ሰጥተዋል። አንድ እሳቸው የተናገሩት ነገር ስለ እንግሊዝ ብሔራዊ ቡድን በቶርናመንቱ ላይ እያደግን የመጣው ነው ብለዋል። ቀስ በቀስ ሪትማችንን እያገኘን የመጣ ነው። አሁን አንዳንድ ጊዜ ውሳኔዎቻችን ችኮላ የተሞላባቸው ይመስሉ ነበረ በየጨዋታዎች ላይ ግን ያንን ነገር እያስተካከልን እንደገና ጨዋታዎቹ የሚፈልጉትን ነገር እየሰጠን
በጥሩ እድገት ነው ቶርናመንቱ ላይ ለውጥ እያሳየን የመጣ ነው። ስለዚህ ያንን ደግሞ የበለጠ አጠናክረን የምንታይበት ጨዋታ ይሆናል ተብሎ ነው የሚጠበቀው ብለው አስተያየት ሰጥተዋል። አሁን የእንግሊዝ ብሔራዊ ቡድን ብዙ ነገር ነው የሚጠበቅበት መቼም። በእርግጥ የእንግሊዝ ብሔራዊ ቡድን በዚህኛው የዓለም ዋንጫ ጨዋታ ላይ አንዳንድ ጊዜ ይሄ ወጣ ገባ የሚባል ፐርፎርማንስ ነው ያሳየው። ግን አርጀንቲናስ አሁን የአርጀንቲናን ጨዋታ ስታይ የሆኑ ጨዋታዎች ላይ ሙሉ ለሙሉ ዶሚኔት አድርገው የጨረሷቸው ጨዋታዎች የሉም። ከሆነ ደቂቃ በኋላ ግን ለምሳሌ ከግብጽ ጋር የነበረውን ጨዋታ ከ2 ጎል በኋላ ግን የተለየ ነገር ሲያሳዩ ደግሞ እንመለከታለን እና ሁለቱም በዚህኛው ዓለም ዋንጫ ላይ ወጣ ገባ የሚባል አቋም ቢያሳዩም ግን ደግሞ እርስ በርስ ሲገናኙና የበለጠ ጨዋታዎችን የማድረግ አቅማቸው ከፍ እያለ ቶማስ ቱኸል እንደተናገሩት በቱርናመንቱ ላይ ራሳቸውን እያሳደጉ ከመጡ በጣም የሚገርም ጨዋታ የምናይበት ይሆናል። የሜዳ ላይ እንቅስቃሴውን በተመለከተ ነው። ግን ያው ይሄኛው ጨዋታ ሲነገር ስለ ሜዳ ላይ እንቅስቃሴው፣ ስለ ጁዲ ቤሊንግሃም የተለየ ብቃት፣ ስለ ሃሪ ኬን፣ ስለ ሊዮኔል ሜሲ ብቃት ብቻ አይደለም የሚወራው፣ ስለ ሀገራቱ፣ ስለ ታሪክ እና እስካሁንም ድረስ ስለፈጠረው ትልቅ ቁርሾ እየተወራ ነው የሚገኘው። በእርግጥ ባለፈው በፕሮግራማችን ላይ በስፋት አንስተነዋል። ግን አሁንም ሰዎች ትልቅ ኢሹ አድርገውት እያየው ነው ከሀገራቱ ታሪክ ጋር በተያያዘ ያለውን ነገር። የዛሬው ጨዋታ የትላንትናው ተገላቢጦሽ ነው አይደለም በእስካሁን ሂደት። ምክንያቱም የትላንትናዎቹ ተጋጣሚዎች ፈረንሳይና ስፔን በእስካሁኑ የዓለም ዋንጫ ቆይታቸው በቀላሉ ጎል የማይቆጠርባቸው ብሔራዊ ቡድኖች ናቸው። ፈረንሳይ 0.3 ነው ጎል የገባባት ፐርጌም ማለት ነው። ስፔን ደግሞ 0.2 ነው። አንድ ብቻ ነው ጎል የገባባት። ትናንትናም ክሊንሺት ጠብቀው ነው የወጡት። የአርጀንቲናና የእንግሊዝ ብሔራዊ ቡድኖች ደግሞ እያሸነፉ ለግማሽ ፍጻሜ ቢደርሱም ኮንሲድ ግን ያደርጋሉ፣ ጎል ግን ይገባባቸዋል። ፍጻሜው ላይ ለመድረስ እድል ከነበራቸው 4ቱ ብሔራዊ ቡድኖች ጎል የሚገባባቸው 2ቱ አርጀንቲናና እንግሊዝ ናቸው። ጎል በቀላሉ የማይገባባቸው ደግሞ 2ቱ ስፔንና ፈረንሳይ ናቸው። ስለዚህ ዛሬ ጁድ ቤሊንግሃም፣ ሃሪ ኬን እንደዚሁም ሌሎች ተጫዋቾች ለእንግሊዝ ብሔራዊ ቡድን ጎል ሊያስቆጥሩ የሚችሉ ከሆነ አርጀንቲና ጎል የሚገባበት ብሔራዊ ቡድን መሆኑን ማስታወስ ይገባል። 1 2 አርጀንቲናም ደግሞ እንደዚሁ የእንግሊዝ ብሔራዊ ቡድን ላይ ጎል ማስቆጠር የምትችልበት እድል አለ። ይህንን እንያዝ። 2 ኮመን ችግራቸው የሚመስለኝ ይሄ ተጨንቀው ያሸነፏቸው ጨዋታዎች አሉ። ኤክስትራ ታይም ላይ ገብተው ያሸነፏቸው ጨዋታዎች አሉ። ያልተጠበቁ መፈተኖች አሉ። ለምሳሌ እንግሊዝ ከዲያር ኮንጎ ጋር እኮ ተፈትናለች። ለምሳሌ አርጀንቲና እኮ ከኬፕ ቨርዴ ጋር በደንብ ነው የተፈተነችው እኮ። ስለዚህ ኤኒቲንግ ካን ሀፕን ብሎ ለመናገር በዚህ ጨዋታ ላይ ይቻላል። ግን የትናንትናው ጨዋታ ያስተማረንን ትምህርት ባንዴ እና በዚህ ፍጥነት ወደ ጎን ልናደርገው ደግሞ አንችልም። ትላንት ያገኘነው ትልቁ ትምህርት ምንድን ነው ሳምሪ? ስፔን እንደዚህ ትሆናለች፣ አምሮባትም አስፈሪነቷንም እንደዚህ አይነት አዝናኝ እግር ኳስን ተጫውታ ፈረንሳይን ሞኝ አርጋ ታሸንፋለች ብለን አልጠበቅም። አመጣጧን ስትመለከችው እንደዚህ የሚያስጠረጥር አልነበረም። ግን ፍሮም ኖዌር ሊጀመር የሚችል መሆኑን ጉብዝና ፍሮም ኖዌር ሊመጣ እንደሚችል ዛሬ ሊጀመር እንደሚችል አረ አርጀንቲና የሚያስብል ነገር፣ አረ እንግሊዝ የሚያስብል ነገር ዛሬ ሊመጣ ይችላል። እየጠረጠርናቸው አይ እንግሊዝ ወለም ዘለም ነው፣ አይ አርጀንቲና ወለም ዘለም ነው። በነገራችን ላይ አርጀንቲና ጠንካራ ቡድን አላገኘም እንጂ የሚፈተት ተፈትነው የሚወድቅ ነው ምናምን ብለን አስተያየት የምንሰጥበት ምክንያት እኮ ሊኖረን ይችላል። ነገር ግን ኦሎፍ የሰደን ደግሞ እንደ ትናንትናው ሌላ ከለር ሌላ ባርኔጣ የሚያስነሳ ፐርፎርማንስ ከሁለት አንዳቸው ዛሬ ሊያሳዩ ይችላሉ። ያንን ለማድረግ ደግሞ ምክንያት አላቸው። ቅድም አንቺ ያልሽው ቁርሾ በማርጋሬት ታቸር ውሳኔ በወቅቱ የሀገሪቷ ጠቅላይ ሚኒስትር አይረን ሌዲ ይባላሉ በቅጽል። እንግሊዝ በመመካት ነው ስማቸውን የምታነሰው የሴቲቷን ሂዱና ቀጥቅጡ ብለው ያዘዙ ናቸው። 1982 ላይ 72 ቀን የፈጀ ጦርነት 900 ሰው ሲሞት አብዛኞቹ አርጀንቲናውያን ያለቁበት በቃ አንችልም ብሎ ጦርነቱ አርጀንቲና እጅ ሰጥታ መሸነፏን አምና ያበቃበት
አርጀንቲናውያን እንግሊዛውያንን የሚያዩት አሁንም እንደ በዳይ ነው። እንዲህ ባለ መድረክ በዳይን መቀጥቀጥ ደግሞ ከፍተኛ ፍላጎታቸው ነው። ለዛ ነው ማራዶናን ከጉብዝናውም አልፈውና ተሻግረው የሚወዱት። ሰራላቸው ይላሉ። ምክንያት አለ ልልሽ ፈልጌ ነው። ስዊትዘርላንድን እንደገጠሙት አይነት ስሜት ከአርጀንቲናውያን እንዳትጠብቂ። ማሊያ ሰማያዊ ይፈቀዳል እያሉ እኮ ይገባሻል ጉንተላ እንደሆነ እንግሊዞቹ ቁጭ ብለው የሚያወሩት። እናም በሶሻል ሚዲያ ላይ አንዳቸው ሌላቸውን የሚዘልፉት፣ በዳኛው ላይ ንትርክ የጀመሩት የአርጀንቲናና የእንግሊዝ ጨዋታ እግር ኳሳዊ ጉዳይ ብቻ አይደለም፣ ድባቡን የሚቀይር ድባቡን በተለየ መንገድ እንድናየው የሚያደርግ ምክንያት አለ። ስሙ ጦርነት ነው። በቀደመው ፕሮግራማችን ላይ ስናነሳ የነበረውን የፒርስ ሞርጋንን አስተያየት እኮ መንገር ብቻ እሱን ማስታወስ ብቻ እኮ በቂ ነው። እነሱ እናሳያችኋለን በግማሽ ፍጻሜው ሲሉ እንምጣ እንዴ ወታደሮቻችን ይምጡ እንዴ ምናምን ይላል እሱ። ይናናቃሉ፣ በእውነት ይናናቃሉ። ይሄ ከበቂ በላይ ምክንያት ነው የዛሬውን ጨዋታ በተለየ መንገድ እንድናስብ በተለየ መንገድ እንድንጠብቅ የሚያደርግ ማለት ነው። በዚህ ጨዋታ ላይ መጀገን ስምን በደንብ መትከል ማለት ነው። ለማን? ለጁድ ቤሊንግሃም። ለማን? ለሃሪኬን። ለማን? ለምን ጊዜውም ታላቅ ተጫዋች ለሊዮኔል ሜሲ። ዓለም ዋንጫን ማሸነፍ አርጀንቲናውያንን ልብ እንዲያሸንፍ ረድቶታል አይደል? እንግሊዝን ማሸነፍ ከዛ በላይ ያስደስታቸዋል አርጀንቲናውያንን። ይህንን ዴሊቨር ማድረግ ሊዮኔል ሜሲ ይፈልጋል። እመኝኝ የተለየ ነገር ታያለሽ። ትላንት ፍስፍስ ጠብቀሽ ከሆነ እና የጠበቅሽውን አላገኘሁም ብለሽ ኩም የማለት ስሜት ተሰምቶሽ ከሆነ ሞሮፍ የስፔን ሀያልነት የስፔን ዶሚኔት ማድረግ ነው ያየሁት፣ ተመጣጣኝ ፉክክር አላየውም፣ ስፔን በለጠች፣ ፈረንሳይ ሪስፖንድ ማድረግ አልቻለችም የምትይ ከሆነ ዛሬ እሱን ጠብቂ። ጠብቀሽ ካላገኘሽ እኔ ነገ ምሳ ጋብዝሽ ዋስትና ነው የምሰጥሽ። ይጋደላሉ። ምናልባት መሸነፍን በመፍራት ሲጠነቀቁ ልናያቸው እንችል ይሆናል። ግን የመጀመሪያውን ጎል ማን የሚያስቆጥር ማን፣ ከዛ በኋላ ግን ትንቅንቁ የተለየ መልክ ይይዛል። እመኚኝ፣ ከባድ ጨዋታ ነው። ሜሲን እንዴት ማቆም ይቻላል? ሜሲን እኔ አሁን ዛሬ ተነስቼ የዓለማችን በቃ የምንጊዜውም ምርጡ ተጫዋች ሊዮኔል ሜሲ ነው ብዬ አዋጅ ብናገር ደስ ይለኝ ነበር። መቼም እውነት በቃ እኔ አሁን ይህንን ማመን ደረጃ ላይ ነው ያለሁት። እንደዛ የቱ ለምዘለምት ያለሽ አላለም ቴዲ፣ ምንም ለምዘለም ማለት አቅም አሳጥቶኛል። ግን ዛሬ ጨዋታውን ሊያው በዛሬም መፈትነው የምቀንሰው የምጨምረው ብዙ ነገር የለኝ። የበለጠ መገረም ሊኖረኝ ይችላል በሊዮኔል ሜሲ እንደጠበቅኩትም ይሆን ከሆነ the undisputed greatest player of all time ሊዮኔል ሜሲ ነው። ሊዮኔል ሜሲ በጣም የተለየ ነገር ያሳያል ብዬ ነው የምጠብቃለሁ በዛሬው ጨዋታ ላይ። በተለይ ከዚህ በፊት እንዳነሳ ነው እስካሁን ድረስ ከእንግሊዝ ጋር ተጫውቶ አለማወቁ ሲገርመን ነበር አይደል? እና ለመጀመሪያ ጊዜ ሲገናኝ እና የዓለም ዋንጫ የግማሽ ፍጻሜ ጨዋታም ስለሆነ እንደገና ሊዮኔል ሜሲ በጣም በጥሩ ብቃቱ ላይ ስለሆነ የሚገኘው የተለየ ነገር ለሀገሩን ለማበርከት ለራሱም ደግሞ የተለየ ነገር ለማድረግ ትልቅ ጥረት የሚያደርግበት ጨዋታ እንደሚሆን ምንም ጥርጥር የለውም። ከምንም ነገር ተነስቶ የሆነ ነገር ማድረግ ይችላል። አሁን ሊዮኔል ሜሲ ሲሆን ተጋጣሚው ገሌ ነው፣ ተጋጣሚው ፈረንሳይ ነው፣ ተጋጣሚው ስፔን ነው ወይ እንግሊዝ ነው ምናምን ለማለት አይመችም። በማንም ላይ ምንም ነገር ማድረግ እንደሚችል ስለምናውቅ ማለት ነው። ግን እንደ ቡድን ደግሞ ምን አይነት አጨዋወት ይዘው ይቀርባሉ፣ እንደ ቡድን የሚኖራቸው ስሜት ምን አይነት ነው የሚለው ላይ የምንነጋገር ከሆነ ሁለቱም ይህንን ጨዋታ ለማሸነፍ ትልቅ ምክንያትም ፍላጎትም ይኖራቸዋል። ለዛ ነው አሁን ትልቁ ፉክክርና ግድያ እስከ መጨረሻው ደቂቃ ድረስ ያላቸውን ነገር በሙሉ ለመስጠት ጥረት ያደርጋሉ የሚለውን አስተያየት የምንሰጠው። ደግሞ በዚህኛው የዓለም ዋንጫ ላይ ካየ ነው በብዙ
ነገር ተመጣጣኝ ናቸው የእንግሊዝ ብሔራዊ ቡድንና የአርጀንቲና ብሔራዊ ቡድን። ለምሳሌ ጎል በማስቆጠር ረገድ ያላቸው ነገር፣ እንደገና ጎል ሲቆጠርባቸው ወደ ጎል የሚሞክሯቸው ኳሶች፣ ጨዋታውን የሚቆጣጠሩበት መንገድ እንደዚህ በቁጥር ተለክቶ ሲቀርብ የአርጀንቲና ብሔራዊ ቡድንና እንግሊዝ ብሔራዊ ቡድን በብዙ ነገር ተመጣጣኝ መሆናቸውን እያየ ነው። ለምሳሌ ጎል ሲያስተናግዱ ሁለቱም ጎል ይገባባቸዋል። ቅድም አንተም እንዳልከው አርጀንቲናም እንደ ፈረንሳይና እንደ ስፔን አይደለችም፣ እንግሊዝም እንደዛ አይደለችም እና በ90 ደቂቃው 0.9 ጎል ይገባባቸዋል ነው የተባለው። እንደገና 7.5 ሙከራ ይደረጋል አርጀንቲና ላይ፣ እንግሊዝ ላይ ደግሞ 10.3 ሙከራ ይደረጋል ነው። አንዳንዶቹን ነገሮች ስታያቸው የሆነ የመመጣጠን ነገር በአብዛኛው እንዳለ የምትረዳባቸው የቁጥር መረጃዎች አሉ። ለምሳሌ ጨዋታ በመቆጣጠር የአርጀንቲና ብሔራዊ ቡድን 60% ነው ጨዋታ የተቆጣጠረው እስካሁን ድረስ በ90 ደቂቃ ሲሰላ ማለት ነው። የእንግሊዝ ደግሞ 57% ነው። ይሄ አንድ የሚታይ ነገር ይመስለኛል። ተመጣጣኝ ናቸው ብለን ስንናገር ከምን ተነስተን ነው የሚለውን እንደው በተሻለ መንገድ የሚገልጸው ከሆነ ነው። ጎል በማስቆጠር ደግሞ አርጀንቲና በ90 ደቂቃ 2.6 ነው፣ የእንግሊዝ ብሔራዊ ቡድን ደግሞ 2.1 ነው እና የሆነ ያን ያክል የተራራቀ ነገር አይደለም። ትንንሽ መሻሎች አርጀንቲና አለ። ለምሳሌ አርጀንቲና የምትሞክራቸው ኳሶች 14.6 ነው፣ የእንግሊዝ ብሔራዊ ቡድን ደግሞ 14.8 ነው እና የሆነ መቀራረቡ በጣም ያለበት ነው። ልዩነቱ ቢሆን ያን ያክልም የሰፋ አይደለም። ይሄ ደግሞ ምናልባት ጨዋታው ላይ የሚታየው ነገር የበለጠ ተመጣጣኝ እንዲሆን ሊያደርገው ይችላል። እስከዛሬ ድረስ በዓለም ዋንጫው ላይ ይዘውት የመጡትን አቀራረብ የሚከተሉ ግን አሁን ትልቁ ጥያቄ የሚሆነው ምንድን ነው? እስከ ዛሬ በዓለም ዋንጫው ላይ በምድብ ማጣሪያም ከዛም በኋላ በመጡት የጥሎ ማለፍ ጨዋታዎች ላይ የገጠሟቸው ብሔራዊ ቡድኖች ጋራ የሌለ ታሪክ አሁን እርስ በርሳቸው መኖሩ ደግሞ ልዩ ያደርገዋል። እነዚህ ቁጥሮች ልክ ነው፣ አመላካቾች ናቸው። ነገር ግን ከእነዚህ ቁጥሮች በላይ የሆነ ሰበብ አላቸው አርጀንቲናና እንግሊዝ። እኔ ምን ትገምታለህ ብትይኝ የአርጀንቲና ብሔራዊ ቡድን ተጫዋቾች በጣም አግሬሲቭ ሆነው የሚመጡ ነው የሚመስለኝ እኔ ለእንደዚህ ያለ ነገር ደቡብ አሜሪካውያን የተለየ ትኩረት ይሰጣሉ። እንግሊዞቹን በዛ ካራክተር ለመግለጽ የሚያበቃ ነገር ብዙ አላየሁም እኔ። እንደውም ፋቢዮ ካፔሎ ዓለም ዋንጫው ከመጀመሩ በፊት እንግሊዝስ ተብለው ሲጠየቁ የእንግሊዝ ችግር አሁንም ተመሳሳይ የሚሆን ይመስለኛል፣ አንደኛው ድካም ነው፣ ሁለተኛው ደግሞ መሽኮርመም ነው ብለዋል። ይሄ ልበ ሙሉ አለመሆን አላርለ በክለብ ጨዋታ ላይ የሚታይባቸውን ልበ ሙሉነት በእንደነዚህ ያሉ ጨዋታዎች ላይ ለማሳየት መቸገር ነው። አሁን ጁድ ቤሊንግሃምን በዚህ አላማውም የሚገርም ተጫዋች ነው ጁድ ቤሊንግሃም። የእውነት ለመናገር ይሄ ላቡንም ደሙንም ሁሉንም ነገሩን የሚሰጥ ነው። በጣም አሪፉ ዜና ለእንግሊዝ ብሔራዊ ቡድን ዴክላን ራይስ ሙሉ በሙሉ ፊት ነው ተብሏል። በዛሬው ጨዋታ ላይ የዴክላን ራይስ መኖር በጣም 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 ይረዳል እና እንግሊዞች ሊዮኔል ሜሲን እስካሁን በብሔራዊ ቡድን ገጥመነው አናውቅም፣ ነገር ግን ከክለቦቻችን ጋር ሲጫወት እንዴት ይመስላል ብለው ደግሞ አውጥተው ያሉ የእውነት የእንግሊዝ እግር ኳስ እና የእንግሊዝ ብሔራዊ ቡድን አጫወት ፊዚካሊቲ ምናምን ተመሳስሎች ስላለው ያ አፕሮች ይረዳናል አይረዳንም የሚለውን ለመፈተሽ የሚያደርጉት ጥረት ነው እና በጣም 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 ትልቅ ጨዋታ ነው የሚሆነው። አንድ ነገር ቃል እንግባ ሳምሪ፣ ጨዋታው 4 ሰዓት ነው። ይህንን ጨዋታ የምታዩበት ሰዓት እስኪደርስ ድረስ የምናማሽባቸው አሪፍ መረጃዎች አሉ። በዓለም ዋንጫውም በዚህ ጨዋታም ዙሪያ እንደዚሁም ደግሞ ከክለቦች ዝውውር ጋር ጠብቁን በሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ላይ። አሁን ደግሞ ዝውውር ፋብሪዚዮ ሮማኖ ዝውውርም በጣም እየተሰማ ነው። አሁን ደግሞ የዓለም ዋንጫው እያለቀ ስለሆነ የዝውውር ጉዳዮችም ትኩረት የሳቡበት ነው። አንድ ትላንትና ከሮማን ጣዕመ ብዬሻለሁ፣ ፋብሪዚዮ ሮማኖ እንጂ ደግሞ ሮማን አሁን የማንቸስተር ዩናይትድን እሺ ንገሪ ደስ እሺ አንድ ነው ሮማን ምን አልተስማማሽም? ሌላ ነገር ልል ነበር ጥሩነቱ ታውኩታ መለስ አረግሽ ተመስገን ነው። እሺ አንደኛው ትላንት ከታዩት የዝውውር ጉዳዮች መካከል የአዩብ ዋዲ ጉዳይ አብሮ ተነስቷል። አዩብ ዋዲ በዚህኛው በዓለም ዋንጫው ላይ በጣም ትልቅ ትኩረት ከሳቡ ወጣት ተጫዋቾች መካከል የሚጠቀስ ነው። መጀመሪያ ላይ አርሰናል ይህንን ተጫዋች ለማስፈረም ትልቅ እድል አለው ተብሎ ሲገለጽ ነበረ እና ግን የዓለም ዋንጫ የመጀመሪያ ጨዋታ ላይ ያሳየውን ፐርፎርማንስ በየጨዋታዎቹ ላይ መድገም አልቻለም።
ይሄ ተጫዋች ምናልባትም ደግሞ ይህንን አይነት እይታ እያረፈበት መሆኑ ጫና ሳያሳድርበት አልቀረም ተብሎ ማስተያየት ተሰጥቷል። ለማንኛውም ምክንያቱ የተለያየ ሊሆን ይችላል፣ ግን ጎበዝ ተጫዋች ነው። አሁን እዚህ ተጫዋች ላይ እንደገና ያሉት ፍላጎቶች በድጋሚ ብቅ ማለት ጀምረዋል። ማንቸስተር ሲቲ ይህንን ተጫዋች ለማስፈረም እንደገና ጥረቶች መጀመሩን የሚገልጹ ሪፖርቶች ትላንትና ማታ ላይና ዛሬ ጠዋት ላይ እየወጡ እየተመለከትን ነበር የምንገኘው። ምናልባት ግን ከዚህ ከዝውውሩ ገንዘብ ጋር በተያያዘ አሁንም ጥያቄዎች ይነሳሉ። ምን ያክል ገንዘብ ነው ማንቸስተር ሲቲ ለዚህ ተጫዋች ያወጣልስ የተባለው ገንዘብ ደግሞ ልክ ነው ወይ የሚሉ ጥያቄዎችም አሉ። ወደ 85 ሚሊዮን ፓውንድ አካባቢ እንዲከፈለው ይፈልጋል ክለቡ ተብሏል። ግን ይሄ ከልጁ እድሜ አንጻር ስትመለከተው ገና 18 ዓመቱ ነው። እንደገና ደግሞ ከሁኔታዎች አንጻርም ስትመለከተው ተገቢ ነው ወይ? ከብራዚል ጋር በነበረው ጨዋታ ላይ በጣም አውትሻይን አደረገ። የዛን ሰዓት ላይ ሚዲያዎቹ ሁሉ ዋነኛ ትኩረት አዩቡዋዲ ሆነ። አርሰናል፣ ፓሪስ ሰን ጀርማን፣ ሊቨርፑል፣ ማንሲቲ በቃ ያልተባለ የለም ይህንን ተጫዋች ለመውሰድ። ከዛ በኋላ ግን ሞሮኮ ባደረገቻቸው ጨዋታዎች ያንን ዶሚኔት ያደረገበትን ፐርፎርማንስ እየደገመ ነው ወይ ያየ ነው የሚል ጥያቄ ብናነሳ አይመስለኝም። ስለዚህ መጀመሪያ በነበረው ጉብዝና ቀጥሎ ሞሮኮ ተሸንፋ በፈረንሳይ እስክትወጣ ድረስ ያንኑ አይነት ምርጥ ብቃቱን ቢያሳይ ኖሮ ርብርቡም ይቀጥላል፣ ዋጋውም የበለጠ ከፍ ሊል ይችላል። ነገር ግን ለዛች ለአንድ ጨዋታ ማራኪ የሚባል ነገር እድሜውንም ድግግሞሽ አለመኖሩም ለምርጥ ብቃቱ እንደሚከፍሉ እርግጠኛ መሆን የሚያስችል አይመስለኝም በእኔ እምነት እናረዳድ። ስለዚህ ማንቸስተር ሲቲ የሚያደርገውን ነገር መጠበቅ እንችላለን። ሌላው የቅድም ልናነሳ የነበረው ስንመለስ እንነጋገርበት ያልነው የፋብሪዚዮ ሮማኖ ማንቸስተር ዩናይትድን በተመለከተ ያጋራው የቅርብ ሰዓት መረጃ ነው። ፋብሪዚዮ ሮማኖ አሁንም የማንቸስተር ዩናይትድ ደጋፊዎች፣ የማንቸስተር ዩናይትድ ኃላፊዎች የሚፈጽሟቸው ዝውውሮች መኖራቸውን በእርግጠኝነት ይናገራል። ማንቸስተር ዩናይትድ አልበቃውም። ማንቸስተር ዩናይትድ አዳዲስ ተጫዋቾችን ወደ ቡድኑ ይቀላቀላል። እስካሁን ድረስ ባለው መሰረት እያስኬደ ነው። እስካሁን ድረስ አዋጭ ምርጥ የሚባሉ ስምምነቶችን እና ዝውውሮችን እየፈጸመ ነው። የግብ ጠባቂው የሁለቱ የመሃል ሜዳ ተጫዋቾችም ዝውውር በማንቸስተር ዩናይትድ ጥሩ ማርክ የተሰጣቸው ናቸው፣ ግን በቂ አይደሉም። አሁን ማንቸስተር ዩናይትድ የመሃል ክፍሉ ላይ ሶስተኛ ሚድፊልደር ሊያስፈርም ይችላል ይላል ፋብሪዚዮ ሮማኖ። የማንቸስተር ዩናይትድ ሰዎች እርስ በርሳቸው ሶስተኛው አማካይ ተጫዋች ማን ይሁን ብለው ሲያወሩ ከውስጥ ሰዎች አገኘሁት በሚለው መረጃ ስማቸውን መጥቀስ አልችልም ብሎ በሚያጋራን ወሬ ፋብሪዚዮ ሮማኖ የዩናይትድ ሰዎች ደጋግመው የጠሩት ካማቪንጋን ነው ይላል፣ የሪያል ማድሪዱን ፈረንሳዊ ተጫዋች። ስለዚህ ማንቸስተር ዩናይትድ በአንድ በኩል አሌክስ ስኮት፣ በሌላ በኩል ካርሎስ ባሌባ እንደዚሁም ደግሞ ለወልቨርሃምፕተን ወንደረርስ የሚጫወት የነበረውን ጎሜዥን ማንቸስተር ዩናይትድ ማስፈረም ይፈልጋል። እዛ ላይ ነው ልባቸው ያለው። ይሄንን በማድረግ የማንቸስተር ዩናይትድን የመሃል ክፍል የበለጠ ለማጠናከር ይሰራሉ ነው። ግን በርስ በርስ ምክክራቸው ምን ይሆን ቀጣዩ እርምጃችን፣ ቀጣዩ ውሳኔያችን ሲሉ ግን ካማቪንጋ ብለዋል ነው። ካማቪንጋን ሪያል ማድሪድ ብዙም ማቆየት አይፈልግም። ይሄ ደግሞ ለማንቸስተር ዩናይትድ ምቹ ሁኔታን ይፈጥራል። ካማቪንጋ በማንቸስተር ዩናይትድ የመሃል ክፍል ላይ ሊጫወት የሚችለውን ሚና የዩናይትድ ሰዎች ተስማምተውበታል። ጥያቄው ካማቪንጋን በምን ያህል ገንዘብ እናገኛለን፣ ካማቪንጋን ማግኘት የሚቻልበት ነገር ሪያል ማድሪድና እሱ መካከል አለ ወይ የሚለውን ነገር ደግሞ ያነሳል። ካማቪንጋ የሚፈልገው 2026-27ን ከሪያል ማድሪድ ጋር ማሳለፍ ነው ብሏል ፋብሪዚዮ ሮማኖ በዚሁ መረጃው ላይ። ይሄ ነገሮችን ለማንቸስተር ዩናይትድ ውስብስብ ሊያደርጋቸው ይችላል። ምክንያቱም ተጫዋቹ መቆየት፣ ራሱን ከሞሪኒዮ ጋር አብሮ ማሳየት እና በሪያል ማድሪድ ፕሮጀክት ውስጥ አካል ሆኖ መቆየት ነው የሚፈልገው። ግን አይ ዶንት ቲንክ ሪያል ማድሪዶች እሱ መቆየት የሚፈልገውን ያህል እሱ እንዲቆይ መፈለጋቸውን ግን እርግጠኛ አይደለም። ስለዚህ ማንቸስተር ዩናይትድ ምቹውን አጋጣሚ ይጠብቃል። ግን
ትልቁ እና ቢግ ኒውስ ተብሎ ሊጠራ የሚችለው ዩናይትድ ተጨማሪ የመሃል ሜዳ ተጫዋች ያስፈርማል። ዩናይትድ ያንን ለማድረግ እየሰራ ነው። ጎሜዥን አስፈርማለሁ ቢል 35 ሚሊዮን ፓውንድ ነው። ካማቪንጋን አስፈርማለሁ ቢል ያን ያህል ውድ አይሆንም። አሌክስ ስኮትም ካርሎስ ባሌባም እንደዚሁ ለማንቸስተር ዩናይትድ ሊፈርሙ የሚችሉ ተጫዋቾች ናቸው። ስለዚህ ለማንቸስተር ዩናይትድ ደጋፊዎች ተጨማሪ ሂርዊጎ ያላችሁ መሆኑን እወቁ ነው ፋብሪዚዮ ሮማኖ ያለ ኦኬ አንድ አማካይ ብቻ ነው ብለሽ ደግሞ ስትይ አይ ዶንት ቲንክ ሶ ይልሽ። የሰመርቪል ጉዳይ ስቲል ኦንጎይንግ ነው። ሰመርቪል የዌስትሃም ተጫዋች የነበረ በዓለም ዋንጫው ላይ ከሆላንድ ብሔራዊ ቡድን ጋር በጣም ጥሩ ጊዜን ያሳለፈ የማንቸስተር ዩናይትድ ተጫዋች መሆን የሚፈልግ እና ማንቸስተር ዩናይትድም እዛ ላይ እየሰራ ያለ ነው። የሰመርቪል ጉዳይ ምን ላይ የተንጠለጠለ ነው ብሎ ያስቀምጠዋል ፋብሪዚዮ ሮማኖ። የማርከስ ራሽፎርድ ጉዳይ ላይ የተንጠለጠለ ነው። ማርከስ ራሽፎርድና ማይክል ካሪክ ያወራሉ። ነገሮች የሚስተካከሉበት ነገር ላይ ይመካከራሉ። ስምምነት ላይ የሚደረስ ከሆነ ምናልባት ሰመርቪልን በማስፈረም ጉዳይ ላይ ማንቸስተር ዩናይትድ ሊለሳለስ ይችላል። ነገር ግን ማርከስ ራሽፎርድን ማሳመን እናም ከስህተቱ ታርሞ ቀዩን ማሊያ ለብሶ እንደገና የዩናይትድ መሆን የማይችልበት ሁኔታ ካልተፈጠረ ግን ነምበር 1 ታርጌታቸው ሰመርቪልን የራሳቸው ማድረግ ነው። እዛ ላይም ግን አይበቃም። አሁንም ምቹ ሁኔታን ይፈልጋል ማንቸስተር ዩናይትድ ማንን ለማሳረፍ ማንን ኮምፒተንት ተጫዋች ለማምጣት ለሉክሻው ሸክላው መቼ ስብር መቼ ቅንጥስ መቼ የለም እንደምትባይ ማታቂው ተጫዋች ካለ ግን አስተማማኝ ነው። ችግሩ አቬላቢሊቲው ላይ እርግጠኛ መሆን አለመቻል ነው። ማንቸስተር ዩናይትድ ይሄ የክረምት የተጫዋቾች የዝውውር መስኮት ገና ክለቦች መንቀሳቀስ ሲጀምሩ የተነገረ ነገር አለ። 200 ሚሊዮን ፓውንድ በጀት አለው ለዝውውር ፕላስ ሽያጭ እና ከሽያጭ የሚገኘው ገንዘብ ካል መቼ ወጣሁን ታዲያ ለምን አናምነውም? የፋብሪዚዮ ሮማኖን መረጃ ብዬ እንድነሳ የሚያደርገኝ እሱ ነው። 200 ሚሊዮን ፓውንድ ከሆነ ለአንድሬ ሳንቶስ 50 ከፈለ፣ ለዩሪ ቲሊማንስ ደግሞ 35 ሚሊዮን ፓውንድ ከፈለ፣ 85 እኮ ነው ያወጣው። በረኛው እኮ በነፃ ነው። 115 እኮ አለው ገና ማለት ነው በጀቱን የምናምነው ከሆነ 115 እንደገና የሚሸጡ ተጫዋቾች ተሸጠው የሚገኝ ገንዘብ ደግሞ አለ። ለምሳሌ ራሽፎርድ የሚወጣ ከሆነ 40 ሚሊዮን አለ፣ 155 ይሆናል እያለ ይቀጥላል። ግብ ጠባቂው አልታይም ይሸኛል፣ ለሱም ዝውውር የሚከፈል ክፍያል። እንደነዚህ ያሉ አቅሞች ዩናይትድ ቤት አሉ እና ይህንን ሲስተማቲክ የሆነ ይህንን ስማርት የሆነ ሙቭ አጠናክሮ ከቀጠለ ካሪክ አሪፍ ስኳድ ኖሮት 2026-27ን የሚጀምር ይሆናል ነው። ስለዚህ ለተጨማሪ ሌሎች ዝውውሮች የማንቸስተር ዩናይትድ የጨርሰናል ስሜት የላቸውም ብሏል ፋብሪዚዮ ሮማኖ። ይህንን መንገር ስለሚገባ ነው። አይ ልክ ነው። ደግሞ የዩናይትድ ደጋፊዎችም የሚጠብቁት አንድ ዝውውር እንደሚኖር ተስፋ አደርጋለሁ። እኔ በብዛት ከሚሰጡ አስተያየቶችም አንድ በቃ ይሄ በደንብ ተጽዕኖ መፍጠር የሚችል ተጫዋች ወደ ዩናይትድ ይመጣል ከዚህ በኋላ የሚል ትልቅ ሀሳብም ፍላጎትም እንዳላቸው ስንመለከት ነበር። ለማንኛውም የዩናይትድ ሰዎች በእነዚህ ተጫዋቾች ዙሪያ ላይ ስራዎችን እየሰሩ ነው። ተጨማሪ ዝውውሮችን ደጋፊዎች መጠበቅ እንደሚችሉ የሚያሳይ መረጃ ነው የተመለከት ነው። በጣም አሪፍ ነው። ጥሩ ጥሩ ጉዳዮችን አንስተናል። አድማጮቻችን በያላችሁበት ቆይታችሁን ከኛ ጋር አድርጋችሁ ፕሮግራማችንን እየተከታተላችሁ ስለሆነ በጣም እናመሰግናለን። መልካም ጊዜ በያላችሁበት እንዲሆንላችሁ እንመኛለን።